የሊዮኔል ሜሲ አባት ሆርሄ ሜሲ ዛሬ ህልፈተ ህይወታቸው ተሰምቷል። የሜሲ አባት ሆርሄ ሜሲ በ68 ዓመታቸው ዛሬ ማረፋቸው ነው የተሰማው። በዓለም ዋንጫው ወቅት መታመማቸው ይታወሳል። ሜሲም በመጀመሪያው ጨዋታ አርጀንቲና የዓለም ዋንጫ መክፈቻ ጨዋታውን ካረገች በኋላ ስቅስቅ ብሎ ሲያለቅስ ታይቶ ነበረ። ከዛ በኋላም የአባቱ መታመም ሲገለጽ እንደነበረ ይታወሳል። እንግዲህ ከህመማቸው እያገገሙ ነው ሲባል ቢቆይም ዛሬ ግን በ68 ዓመታቸው ህይወታቸው ማለፉ ተሰምተዋል። ለሜሲ አባቱ ያልሆኑለት የለም። ሆርሄ ሜሲም 13 ዓመቱ ጀምሮ ተጫዋቹ ወደ ባርሴሎና ሲመጣ ጨርቄን ማቄን ሳይሉ ልጆቻቸውን ቤተሰቦቻቸውን ይዘው ሁሉ በመምጣት ወደ ባርሴሎና ልጃቸውን ደግፈዋል። ለረጅም ሰዓታት ከ12 ሰዓታት በላይ በአንድ የብረታ ብረት ፋብሪካ ውስጥ በመስራትም ልጆቻቸውን አሳድገዋል። በዚህ ሰዓት ደግሞ የሜሲ ወኪል በመሆን ልጃቸውን በተለያዩ ጊዜያቶች እየተደራደሩ የልጃቸው ወኪል ነው ሲሰሩ መቆየታቸው ይታወሳል። ለረጅም ጊዜ ከህመማቸው ጋር ሲታገሉ የቆዩት ሆርሄ ሜሲ ዛሬ በ68 ዓመታቸው ህልፈት ህይወታቸው ተሰምተዋል። ሜሲም በአሜሪካ ሊግ እየተፎካከረ እየተወዳደረ የሚገኝ ቢሆንም ነገር ግን ውድድሩን አቋርጦ ወደ ሀገሩ እንደተጓዘና በሮሳሪዮ ቤተሰቦቹን ተቀላቅሎ የሀዘን ስነስርዓቱ እንደሚያከናውን የሚጠበቅ ይሆናል። ለልጃቸው ብዙ ነገር የሆኑት ልጃቸውም እጅግ በተለየ መንገድ የሚወዳቸው የሚያከብራቸው ሆርሄ ሜሲ ስንብታቸው ተሰምቷል ማለት ነው። አሳዛኝ መረጃ ተሰምቷል። በተለይ ደግሞ ለሊዮኔል ሜሲ ደጋፊዎች እጅግ በጣም አሳዛኝ መረጃ ተሰምቷል። በተለይ ደግሞ ለሊዮኔል ሜሲ ደጋፊዎች ሊዮኔል ሜሲ በዛሬው ዕለት ከባድ የተባለ ሀዘን ገጥሞታል። በዚህም ታዲያ አባቱ ሆርጌ ሜሲ ከዚህ ዓለም በሞት መለየቱን የወጡ መረጃዎች እያሳዩ ይገኛሉ። እነ ዴይሊ ሜል እንደዘገቡት ከሆነ በዓለም ዋንጫው ወቅት ከፍተኛ ህመም ሲገጥመው የነበረው የሊዮኔል ሜሲ አባት ሆርጌ ሜሲ አሁን ላይ ታዲያ በዛሬው ዕለት በ68 ዓመታቸው ህይወታቸው ማለፉ ይፋ ሆኗል። እጅግ በጣም አሳዛኝ መረጃ ተሰምቷል። በተለይ ደግሞ ለሊዮኔል መድፈኞቹ አርሰናሎች የ8 ዓመቱን ብራዚላዊ ብሩኖ ጉማሬሽን ዝውውር ይፋ አድርገዋል። ሚካኤል አርቴታም ተጫዋቻቸውን ይዘው ታይተዋል። አርሰናል በይፋዊ ገጹም ብሩኖ ጉማሬሽ መድፈኛ ሆኗል ሲልም ይፋ አድርጓል። ብሩኖ ጉማሬሽ ከአርሰናል ፊርማው በኋላም በሰጠው አስተያየት በዚህ የዝውውር ሂደት ውስጥ ዝውውሬ እንደተጠናቀቀ ቴክስት ያደረገልኝ የመጀመሪያው ሰው ዲክላን ራይስ ነው ብሏል። ከዚህ በፊት ተፋላሚ በተቃራኒነትም እርስ በርስ የምንተናነቅ ሰዎች ነበርን። አሁን ግን ጓደኛ ማቾች ነን፣ እንኳን ደህና መጣ ብሎ ላከልኝ አለ። እኔም በሜሴጁ በጣም ተረስቻለሁ ሲል ነው የተናገረው ብሩኖ ጉማሬሽ። አከል አድርጎም እንደዚህ ይላል። አርሰናል በአውሮፓ ካሉ ምርጥ ቡድኖች ውስጥ የሚመደብ በቁጥር አንድነት የሚነሳ ቡድን ነው ብሎ ያስቀመጠ ሲሆን እኔ በዚህ ቡድን ውስጥ መምጣቴ ደግሞ ይበልጥ የአርሰናልን የአማካይ መስመር የሚያጠናክርና የአርሰናልን ኃይለኝነትና ከፍታ የሚያጠናክር ነው ሲል ተደምጠዋል። በዚህም አላበቃም። ለመላው አርሰናላውያን ተዋጊያችሁ ኤምሬትስ ደርሷል ሲል ደስታውን ገልጿል። ብሩኖ ጉማሬሽ የብሩኖ ጉማሬሽና የዲክላን ራይስ ጥምረት ከወዲሁ ዓለም በሙሉ በጉጉት እንዲጠብቀው እያደረገ የሚገኝ እውነት ነው። ይሳካ ይሆን? የጉማሬሽና የዲክላን ራይስ በተጠበቀው ልክ ይሄ ጥምረት ምርጥ ይሆን? ሀሳብ ስጡበት። ብሩኖ ጉማሬሽ ዝውውር በመጨረሻም በዛሬው ዕለት ይፋ መደረግ ችሏል። በትላንትናው ዕለት ይፋ ይደረጋል ብለን ስንጠብቅ የነበረው የብሩኖ ጉማሬሽ ዝውውር በአንዳንድ የወረቀት ስራዎች ምክንያት ዘግይቶ ነበረ። ነገር ግን አሁን ላይ ይፋ ተደርጓል። ብሩኖ ጉማሬሽም ኮንትራቱን ፈርሟል። በክለባችንም 39 ቁጥር ማሊያ የሚለብስ ይሆናል። ብሩኖ ጉማሬሽም በትላንትናው ዕለት ከክለባችን ተጫዋቾች ጋር በመሆን ልምምዱን እንደሰራ መረጃዎች አሳይተዋል። ተጫዋቹም እሁድ ዕለት ከቦሩሲያ ዶርትመንድ ጋር በኤሚሬትስ በምናደርገው ጨዋታ በይፋ ለደጋፊዎች እንደሚተዋወቅ አንዳንድ መረጃዎች ገልጸዋል። ክለባችን አሁንም ተጫዋቾችን ለማስፈረም የዝውውር ገበያውን በደንብ እየተመለከተ እንደሆነ ሃንዶፍ አርሰናል ያጋራን መረጃ አሳይቷል። የመድፉ ቤተሰቦች በዚህ ዝውውር ላይ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ብሩኖ ጉማሬሽ ዝውውር በመጨረሻም በዛሬው ዴክላን ራይስ መልእክት ልኮልኝ ነበረ። ብሩኖ ጉማሬሽ ለክለባችን ከፈረመ በኋላ እንደተናገረው ከሆነ በዚህ መምጣት አለብህ፣ ከዚህ በኋላ እንጣላም፣ ምክንያቱም ጓደኛሞች ነን ሲል ዴክላን ራይስ መልእክቱን ልኮልኛል ሲል ብሩኖ ጉማሬሽ ተናግሯል። ከዛ በተጨማሪም ወደ አርሰናል ስለመጣው እጅግ በጣም ደስተኛ ነኝ። ዋንጫዎችን ማሸነፍ እፈልጋለሁ። በክለብ ውስጥም ታሪክ መስራት እፈልጋለሁ። ምንም ለማድረግ ትክክለኛ ቦታ ተገኝቻለሁኝ። መቼም ቢሆን ተስፋ የምቆርጥ አይነት ተጫዋች አይደለሁም። እንደ ተዋጊ ሆኜ ነው መጫወት የምፈልገው። ክለቡን በቻልኩት መጠን ለመርዳት እሞክራለሁ። ተረጋግቼ በራስ መተማመን ነው የምጫወተው። አንዳንድ ጊዜም ጎሎችን ማስቆጠር እችላለሁኝ። እዚህ ክለብ ውስጥ ያሉትን ሁሉ ለማስደሰት የተቻለኝን ነገር ሁሉ አደርጋለሁ ሲል ብሩኖ ጉማሬሽ ተናግሯል። ብሩኖ ጉማሬሽ ለክለባችን ከፈረመ በኋላ የተናገረው ንግግር በጥቂቱ ይህንን ይመስላል። ወደ በኋላ ደግሞ በሌሎች መረጃዎች እንገናኛለን።